السلام عليكم ورحمة الله وبركاته ود بيسبوچ ወንድሞቼ ሁላችሁንም ሰላም ብያለሁ። ዛሬ ለኛ ለኢትዮጵያኖች እጅግ በጣም አሳዛኝ ልብ ሰባሪ ቀን ነው። ምክንያቱም 181 እህት ወንድሞቻችን ከጅቡቲ ተነስተው ወደ የመን እየሄዱ በአራት ጀልባ ላይ ሁሉም ሰምጠዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ውድ ቤተሰቦች ከዚህ በላይ የሚያሳዝን ነገር አለ ብዬ አላምንም። ምክንያቱም ራሳቸውንም ቤተሰቦቻቸውንም አልፈው ሀገራቸውን ሊለውጡ ህገ ወጥ ቢሆንም ተሰደው ገንዘብ አግኝተው ካሉበት ህይወት ተለውጠው ወደ ሀገራቸው ለመመለስ አስበው ብዙዎቹ ተሰደዋል። ሌላ ነገር አይደለም፣ ደልቷቸው አይደለም በዚህ በረሃ ላይ የሚመጡት፣ በዚህ ባህር ላይ መተው ለአሳ ነባሪ የሚሆኑት። ሆኖም የአላህ ቀደር ሆኖ ዛሬ እጅግ በጣም አሳዛኝ ሌሊት አልፏል። ሁሉም ባህር ላይ ሰምጠዋል። ያ ብቻ አይደለም፣ ሙሉ መረጃውን አነብላችኋለሁ። የት እንደገቡ እንኳን አልታወቁም። የተወሰኑ ሲቀሩ ለወዳጅ ዘመዶቻቸው ቤተሰቦቻቸው በርግጥ መሞታቸውን እንኳን ምናልባት ቤተሰቦቻቸው ላይ ያውቁ ይችላል። ሁሉ ጊዜ ልጅ ያደውልም ልጅ ጠፋች እያለኝ እምትጓጓ እናት ትኖራለች። ምክንያቱም እነዚህ ሰዎች ባህር ላይ ቀርተዋል። ግማሹ አሳ ነባሪ ባላቸዋል። የተለያየ ነገር ያው ባህር ላይ ነው፣ መሃል ባህር ላይ ነው የቀሩት። ከዚህ በላይ የሚያሳዝን ነገር የለም። ቢያንስ ቤተሰቦች ባይናቸው ስትሞት ቢያውቅ ለነሱም አንድ ተስፋ ነው፣ እርማቸውን ያወጣሉ ማለት ነው። ሆኖም የኛ እድላችን ነው ኢትዮጵያኖች፣ ግማሹ ባህር ላይ፣ ግማሹ ባህር ላይ፣ ግማሹ በጦርነት ብቻ መሞቻችን በጣም ብዙ ነው። ሞትም ደግሞ አሁን ሰዓት ተለመደ መሰለኝና ብዙ ሰው አይደነግጥም። ምናልባት ይሄን ቪዲዮ ሼር አድርጉትና እንደው አላህ እንደው ይሄን እንደው ስደት ቢያስቀርልን መላ አላህ ቢፈጥርልን። ለማንኛውም ውድ ቤተሰቦች እህት ወንድሞች እጣ ፋንታችን እንዲሆነው ቀረ። እንግዲህ የኛ ኢትዮጵያኖች በተለይ ወጣቱ ትውልድ እንዲሁ እንደባከነ እንዲሁ ጣውረድ ምንም ሳያልፍለት ተንከራቶ የትም በረሃ ላይ፣ ግማሹ በረሃ ላይ ይቀራል፣ ግማሹ ባህር ላይ ይቀራል፣ ግማሹ ደግሞ እንዳልሆነ ሆኖ ብቻ ህይወቱ በተለያየ አጋጣሚ ይሞታል፣ እንዲሁ ይቀራል። ህይወታችን በጣም ረክሷል። የእውነት እናውራታለን ኢትዮጵያኖች። ለማንኛውም የደረሰውን እጅግ በጣም አሳዛኝ መረጃ ላምብላችሁ። ቢያንስ ቤተሰቦቻቸው አውቀው እንኳን አርማቸውን ቢያወጡ ይሻል ነበር። ሆኖም እንግዲህ የኛ ኢትዮጵያኖች ስለሆንን እንዲህ ነው እድላችን። ትናንት ምሽት በተሰማ አሳዛኝ መረጃ መሰረት ከጅቡቲ የተነሱ 4 ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰማ ይላል። 181 የዓለም የስደተኞች ድርጅት IOM እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። 4ቱም ጀልባዎች ጉዞ የጀመሩት ትላንት ሐሙስ ምሽት ላይ ሲሆን በወቅቱ የነሳው ኃይለኛ ንፋስ ጀልባዎቹን እንደገለበጣቸው አስረድቷል ይላል። ከአራቱ ጀልባዎች ሁለቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጸው IOM በዚህኛው አደጋ 2 ስደተኞች ሞተው አስክሬናቸው መገኘቱን አስታውቋል ይላል። ቀሪዎቹ ጀልባው ላይ ተሳፍረው የነበሩ ስደተኞች በሙሉ በህይወት መትረፍ መቻላቸውንም ገልጸዋል ይላል። አልহামዱሊላህ ይሻላል ማለት ነው። ሶስተኛው ጀልባ ከጅቡቲ ተነስቶ ጉዞ ከጀመረ በኋላ በደቡባዊ ምዕራብ የመን ታኢዝ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ድርጅቱ በዚህኛው ጀልባ 31 ኢትዮጵያውያንና 2 የመናውያን የጀልባው አሽከርካሪዎች እንደነበሩ አስረድቷል። አራተኛው ጀልባ የተገለበጠው በዚሁ አካባቢ ሲሆን 150 ኢትዮጵያውያን 4 የመናውያን የጀልባውን አሽከርካሪዎች አሳፍሮ እንደነበረ ጨምሮ ገልጸዋል ይላል። በመሆኑም በሶስተኛውና አራተኛው ጀልባ ተሳፍረው የነበሩ 181 ኢትዮጵያውያን 5 የመናውያን የጀልባው አሽከርካሪዎች እስካሁን እንዳልተገኙ ጠቅሷል። እነዚህ የጠፉትን ሰዎች ፍለጋው እየተከናወነ ሲሆን አንደኛው የመናዊ መገኘቱንም አስረድቷል። የአፍሪካ ቀንድ አካባቢ
አገራት ዜጎች ወደ መካከለኛው ምስራቅ ለሚያደርጉት ፍልሰት ዋነኛ መተላለፊያቸው የመን ስትሆን በጅቡቲ በኩል የሚያደርገው በዚህ ጉዞ በየዓመቱ በመቶ ሺህ የሚቆጠሩ ስደተኞች ሙከራ እንደሚያደርጉ ይገመታል ይላል። የየመን ከመድረሳቸው በፊት በህገ ወጥ የሰዎች አዘዋዋሪዎች የተለያዩ በደላሎችና በብዝበዛዎች የሚዳረግባቸው በመሆኑም በላይ በጉዟቸው እጅግ አደገኛ መሆኑ ይታወቃል ይላል። ለማንኛውም ውድ ቤተሰቦቼ የሁለቱ ጀልባ ላይ የነበሩ ሰዎች ሁለት ሰው ሲሞቱ ሁለቱ ጀልባ ላይ የነበሩ ሰዎች ከጅቡቲ ርቀው ወደ የመን ክልል ባህር ላይ ስለገቡ እስካሁን ድረስ አልተገኙም። ማለትም 150 ሰውና እንደገና 30 ማለት ነው። አንደኛው ሁለቱ ጀልባ ላይ ያሉት ትንሽ ናቸው፣ ብዙ ሰው አይደለምና 150 ሰው እስካሁን ድረስ ይሞቱ ይኑሩ አልተገኙም። የተገለበጡት ወደ የመን ክልል ውስጥ ባህር ላይ ነው ማለት ነው። ግማሹ ሞቷል፣ ግማሹ አሳ ነባሪ በልቶታል። ምናልባት የሚተርፍ ሊኖር ይችላል ቀዳው ያልደረሰ። ሆኖም ግን የመትረፍ እድላቸው በጣም ጠባብ ናት። ታውቃላችሁ። ይሁን ላይ ሆነው እንግዲህ ዱንያን ለመፈለግ ራሳቸውንም እናት አባታቸውን ቤተሰቦቻቸውን አልፎም ሀገራቸውን የእውነት እናውራታለን። ሱዑዲ ላይ እየመጣን ብዙዎቻችን ከገጠር ወደ ከተማ የገባ ነው ከሱዑዲ በምንሰራው ወይም ደግሞ በተለያዩ አረብ ሀገር ላይ ወይም ስደት ላይ በምንሰራው ገንዘብ ነው። ያ አላህ ቀደር ሆኖ እንግዲህ እነዚህ ወንድሞቻችን ባህር ላይ ቀርተዋል። በርግጥ ታሁን በኋላ እንኳን እንዲቀር አሁን ይሄንን መንግስትም አልዘገበውም። የተለያዩ የግል ሚዲያዎች እየዘገቡት ይገኛሉ። እንዲሁም የዓለም አቀፍ ድርጅቶች እየዘገቡት ይገኛሉ። የኛ ግን ችላ ተብሏል። የእውነት እናውራታለን ችላ ተብሏል። ለምን በተለይ ወደ አረብ ሀገር የምንመጣ ሰዎች ላይ የሆነ በቃ ትኩረት አይሰጥም፣ እንደ ሰው አንቆጠርም። ደግሞ ሀገርን በመርዳት ለሀገርን አስቀድመን ማንኛውንም የምትፈልገውን ነገር በመድረስ አረብ ሀገር ያለን ሰዎች ምናክል የለን። ሆኖም ግን ወደ አረብ ሀገር የሚሰደድ ሰው ህገወጥም ከመሆኑ አኳያ ይሁን አላቅም ትኩረት አይሰጠውም። 181 ሰው ማለት ቀላል አይደለም። ከዚህ ውስጥ 150 ሰው እስካሁን ያለበት አልታወቅም። ከርታታ መሃል ባህር ላይ ቀርቶ ግማሹ ባፍንጫ ውሃ ገብቶ ግማሹ ያን የሚያካክል ግዙፍ አሳ ነባሪ እየመጣ ሲያስፈራራው ሲያስጨንቀው መውጫው መጣው ከስተበላው ሰማይ ነው የሚታየው። እስካሁን ድረስ ሰቡት የቱን ያክል ከባድ እንደሆነ እዛ ባህር ላይ ብቻ ስትቀር ማለት ነው። ምን እንደምታደርግ ምን የሚጨበጥ ዛፍ የለም። እምትይዘው ተራራ ላይ ወጥተ አገር የምትቃኝበት አካባቢ የለም ባህር ላይ። ይሄን እንግዲህ ምናልባትም ምን እንጃ እኔ የሚያሳዝነኝ ዛሬን 1400 500 600 አመት ፊትም ስደተኞች ዛሬም ስደተኞች ነገ ግን ልጆቻችን መልሰን ደግሞ ማውረሳችን እንደዚህ መሞታችን በቃ በየበረሃው በየቁጥቋጦ መቅረታችን ልብ ይሰብራል። እህት ወንድሞቼ ዱአ አድርጉ። ለማንኛውም ወጥቶ ከመቅረት አላህ ይጠብቀን። እርዚቅን በሀገራችን ላይ አላህ ያስፋፋልን። ረህመቱ ሰፊ ነው። የሚሻለን ነገር አላህ ይምረጥልን። ወንድሞቻችን የሞቱትን አላህ ይርሐማቸው፣ ቤተሰቦቻቸውን አላህ ይሰብራቸው፣ ያሉትንም አላህ ያሽራቸው፣ የተሻለም ነገር አላህ ይምረጥላቸው እላለሁኝ። በአጭሩ ይሄን ይመስላል። 150 ሰው አሁን ድረስ ያለበት አልታወቀም። ሁለቱ ጀልባ ላይ ያሉ ሰዎች ማለት ነው። ሌሎቹ ሁለቱ ሲሞቱ ሌላው ይተረፋል። በአጭሩ እንደዚህ ሆኗል የኛ ህይወት እጣ ፋንታ። የኛ የኢትዮጵያኖች በዚህ አጋጣሚ በተለይ አሁን አፍሪካ ላይ በፊት ሶማሌ የሚሳደድ ነበር። አሁን hatta ሶማሌ ቀንሷል። ሶማሌ እንኳን እንደኛ እየተሳደደ አይደለም። አሁን አፍሪካ ላይ ኢትዮጵያን ብቻ ነው በብዛት መሰደድ ያዘ። ሌላው ቀንሷል። እኔ ኤርትራም ተሳዳጅ ብዙ አላየሁም። ቢሄዱም ወይ በህጋዊ ወደ አውሮፓ ነው እንጂ ወደ ሳውዲ ምናምን አላየም በብዛት ማለት ነው። ወይ ድሮ የመጡ ናቸው። አሁን ሶማሌ ድሮ ሶማሌ ነበር። አሁን ሶማሌ ማየት ተተናል የሉም። ሶማሌ አሁን ራሱን ያድጋ ይሆን አላቅም፣ ሀብታም ሆነ ይሆን አላቅም፣ ብርቅ ናቸው። አሁን አይገኙም፣ በየቦታው የሉም አንዳንድ ታልሆነ በቀር። ኢትዮጵያን ግን ሁለት ቤት ካለች የመን ላይ 20 ኢትዮጵያን ቆሻሻ ቦታ ላይ ተኝቷል። እድላችን ነው መሰል። ጅቡቲ ላይ አንድ በሆንጋ የታስተረች ቤት ካለች 30 50 ኢትዮጵያን 100 ኢትዮጵያን ተኝቷል።
እየቆሻሻ መጣያቸው ላይ ወድቆ ማለት ነው በየቦታው በሁሉም በአፍሪካ ሀገር በአለም ሀገር ላይ። ስለዚህ ይሄን ነገር ማስቆም የኔም ያንተም ነው አላህ እርዳታ ጋር ማለት ነው ኢንሻአላህ። ቪዲዮ እንዳይረዝም ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች ሁላችሁም ላይክ እያደረጋችሁ ይሄን ቪዲዮ ብዙዎቹን ይድረስ። ምናልባት አንድ ቁም ነገር እንኳን ቢኖረው